ቆይ ምን አደረኩ ነው ቆይ ውዴ ምንም አላደረግሽኝ ምንም አላጣውም እኔ ምን አደረኩኝ መንገድ ላይ ተጠይቃት ብላ ነው ይያችን እንዴ ቀለበቱን ለምን እንደምትጠይቅ አልፈልግም በቃ እንካለ ዞር በይ ወደ ዘበናሽ ምን ማለት ነው ሶት ምንድነው የምታወራው ዞር በይ በቃ አልፈልግም ብላለች አይደል እሱ ያኔ ማለት ድሮም ነው ብያት ነበር እናንተ ናችሁ አንቺ ምን ያጠፋችሁ ወይኔ ለሰው ተናገሩ ሲነሳ ጎዳና እንኪ ቀለበትሽን አድርጊ ነው ውጣልኝ እሺ ቀለበትሽን ተቀበይ አልፈልግም ውጣልኝ ምንድነው ችግር እንውጣ ናርዲ ተረጋጊ እንውጣ ምን ይሆንሽ አንቺ ምን ይሆንሽ ነው አንቺ ከዚህ እንዴ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? እንዴት ናችሁ የዩቲዩብ ቤተሰቦች? እንግዲህ ያው የተፈጠረው ነገር እንደዚህ እንዲሆን አልፈለግንም ነበር። ያው በጣም ከባድ ነው። ከመረጋጋት ውጪ ምንም ማምጣት አንችልም። ውብዬም ትንሽ አሁን ነቃ ብላለች። ምንም አትልም። ውብዬ እንዴት ነሽ? እና ማለት ነገሮች በዚህ ደረጃ ይሄዳሉ ብለን አላሰብነው ነበር። ትንሽ ከባድ ነው። ምን እንደምል አላውቅም። ኪራ የእውነት ውብዬ ትቀመጫለሽ? ቤተሰቦች ይሄን ሁሉ ነገር ያደረግነው እውነቱ እንዲወጣ ነው እንጂ ሌላ ምንም አይነት ነገር አስበን አይደለም። በቤተሰብ በኩልም ያለው ጫና አለ፣ በቪውወር በኩል ያለው ጫና አለ እና ደግሞ ይሄንን ነገር ለምን እህቶቻችን ላይ እንደዚህ አይነት ነገር ይፈጸማል እኛ ሳናቅ ብዙ እህቶቻችን ለሚዲያ ሳይወጡ ይሄንን በደል በጣም ብዙዎቹ እየደረሰባቸው ነው። ስለዚህ ይሄንን ነገር እስከመጨረሻው ለማስቆም የሞከርንበት መንገድ ነው። ስልኩ የራሱ ስለሆነ ነው ሄሉ እኛ ይሄንን ነገር ያደረግነው ይሄ ይፈጠራል ብለን አይደለም። ስልኩ የራሱ ነው። ይሄንን እውነት እናውጣው መጨረሻውን ድረስበት ብለን ግን የተፈጠረው ነገር እኔ አሁን መጨቃጨቅ ምናምን አልፈልግም። ብዙ ተጨቃጨቅን እና ይሄውና መጨረሻ ላይ ተጎዳችው ውብዬ ናት። እሷ ያለችበት ሁኔታ የታወቀ ነው። ጉዝ ናት። ብዙ ነገር አለ ባይዘው እኛ ይዘናትን ባንመጣ እቺ ልጅ ቤት ከውብዬ ከቀጥታ ብላ ትመጣ ነበር። ጠይቃለች ቤቱ የት እንደሆነ በራሷ አውቃለች። ውብዬ ከቀጥታ ቢገናኙ ደግሞ የሚፈጠረውን ችግር አስቢ። እኛ ባንኖር ኖሮ እኛን ብዙ ነገር እንትን ያለው የተከላከለው። ስለዚህ የኛ መኖር ጥሩ ነው ለበጎ ለናስበን ከዚህ በኋላ ያለው መፍትሄ ግን እስከመጨረሻው ድረስ መፍትሄ ማበጀት አለብን። ያለበለዚያ ነገሩ እንዲከርንም አልፈልግም። ከዚህ በላይ እኔ በጣም ነው የከፋኝ። ማለት የምፈልጊው ነገር አለ እውነት ነው ብቻ እንድትረጋግጭልኝ እውነት የሆነ ውሸት እንድትረጋግጭልኝ ብቻ ነው የምፈልገው። ሌላ ነገር ምንም ወይ እኔም እስካለኝ መረጃ እስካሁን ያየሁት እንግዲህ አላውቅም። ሌላው የእውነት አሁን አንቺ ዋናው አንቺ ደህና መሆንሽ ነው። እሱ ችግር የለውም። እሱ እናስተካክላለን። የሚሆነው ነገር ወጥተሽ አንቺም ታረጋግጫለሽ። በቃ ትንሽ ተረፋሻል። ትንሽ ተረፋሻል። ኔክስት አንቺ አፍ ትንሽ እግዚአብሔር ይመስገን። እንደው እንደዚህ መሆን ራሱ አንድ ነገር ነው። የእውነት ማለት በጣም ከባድ ይሆን ነበር ትንሽ ብንቆይ ነው። ግን በቃ በዚህ ማለፉ ራሱ አንድ ነገር ነው። አሁን ከዚህ በኋላ የሚፈጠረውን ነገር ማስተካከል አለባችሁ።
እሺ በረጋ ባለ ነገር ነገሩን እንፈታዋለን። እኔ አሁን ማለት በጣም ከባድ ነው ብቻ እውነት በጣም ከባድ ነው። አሁን ቢይንኮ እውነቱን ብቻ አውጥልኛለች እውነቱን እናውጣ ነገሩ ይለይልን በቃ እኛም እውነታችንን እንያዝ እና እናንተ እውነታችሁን ትይዛላችሁ በቃ ያን ነገር እናድርግ። ማለት በቃ ውብዬ ምን መሰለሽ አሁን ብቻ አሁን ማውራት አልፈልግም። አንቺ ዋና ደህና ሁኚ ከዛ በኋላ እናወራለን። እንደዛ ውስጥ የገባነው ቢቀርብስ ይሄ እኮ በውስጥ ማለቅ የሚችለውን ነገር እኮ እንደዚህ ሰፋ ያደረጋችሁት እኛም እኮ ወር ሙሉ ዩቲዩብ ላይ ጠፋንበት ጉዳይ እኮ ወር ሙሉ ቤተሰብ ሲያስጨንቀን አይሆንም። ስልክ ያነሳ ቤቱ ስንሄድ አይመልስም። በእኛም በኩል ናችሁ ማየት አለባችሁ። እኔ እዚህ ጋር የሚፈጠረው ነገር ምን እንደሚሆን ነግሬ ነበር። ከዚህ በፊት ነግሬ ነበር። አሰማ ብላችሁ ነው አይፈታም ነው ልጅቷ ቤት ድረስ ትመጣለች። በቃ አሁን ምን ማለት ነው የሚሻለው? ሌላ ምንም ብቻ ይላል። እዚህ ቢያጣጭ ትንሽ ታላልጣጭው ቢ ትንሽ ታጭ እንደዚህ ማቱኝ ቢ እንደዚህ አቱኝ ተነሽ ቢ ተነሽ ታጭ ተነሽ አታልቅሽሽ እንደዚህ አቱኝ ራስሽን ነው የምትጎጂው እኮ ተረጋጊ። እውነት ከሆነስ ምንድን ነው ማለት ነው? እውነት ምንም እውነት የሚሆንበት እንትን የለም። በቃ አንቺ እንደዚህ አትሁኝ። እውነት አይሆንም። እውነቱ ብዬ አንቺ እንደዚህ አትሁኝ። ውይ አጥፍተን ከሆነ በጣም ይቅርታ አድርጊልኝ። ውይ እግዚአብሔርን ይቅርታ አለ። ውይ ይቅርታ አድርጊልኝ። እኛ ይሄ ሁሉ ነገር ይፈጠራል ብለን አይደለም ነገሩ አታልቅሽ ውብዬ። እንደዚህ አትሁኝ። ሰውነትሽ እየጋለ ነው። ብዬ በእናትሽ እንደዚህ አትሁኝ። ተረጋጋ። ነገር ይረጋጋና ነገሩን እናስተካክለዋለን በራሳችን ነገር። ከዚህ በኋላ ውብዬን አናስገባም አይሻልም? ማንም ይመጣል እንዴ? ማንም ይላሉ ይመጣል። ልጠይቃት ብላ እኮ ነው ተሰምቷት እኮ ነው ብዬ ልጠይቃት እኮ ነው የመጣሁት። ምን ነው አይደለም
ተረጋጊ በእናትሽ ውብዬ ልጠይቅሽ ብላ እኮ ነው እኔ እኮ ምን አደረኩኝ ምን ታደርግልሽ ነው ልምጣ ብላይ መንገድ ላይ እኮ ነው ፍቅረኛዬን እኮ ነው ያዝኩት ሌላ አውራት ቆይ ልቀቂኝ መነጋገር ካለብን አብረን ነው ወይ ለምን አናወራም እኛ እናውራ እንዴ ምን ሆነሽ ነው እናውራ እኮ ለምንድን ነው አንቺ የምትይው ውብዬ ለምንድን ነው እንደዚህ የምትሆኚው አንቺ ለምንድን ነው ቆይ ነገሮች እንደዚህ የምታደርጊው ሄሎ መንገድ ላይ እኮ ነው መንገድ ላይ ልምጣ ብላኝ ምን ይሄክ ነው ጭራሽ ልጠይቃት ነው አይ ልጠይቅ ስትል እምቢ ለምን እግዚአብሔር ይማርሽ ለማለት ነው ልጠይቃት አለችኝ እና ከፊት ስራሽን ያዥ እግዚአብሔር ይማርሽ አይዞሽ ለማለት ከማን ጋር ምን ቤት ነሽ አንቺ ተይ ቆይ ተረጋጊ ናርዲ ተረጋጊ ናርዲ ተረጋጊ እንውጣ ወይኛ ይሄን ነው የምትፈልገው ሄሎ ምንድን ነው ቆይ እንዴት እንደሆንሽ ልጠይቅሽ እኮ ነው የመጣሁት እንዴት ነው ጥዬሽ የምወጣው ብዬ ፍቅር በቃ ተወኝ ካለች ለምን አትወቅ ዝም በይ በእናትሽ ፍቅር በቃ ተዋት በቃ ነው ውብዬ በእናትሽ ምንድን ነው እሺ ይቅርታ አልኩሽ እኮ እሺ ለምን ውብዬ እኔ እኮ ከእሷ ጋር ምንም የለኝም አሁን እንዳለኝ ነው የምታስበው ሄሎ ውዴ መንገድ ላይ እኮ ነው ደውላልኝ እኮ ነው እሺ ምን ላድርግ ነው ልጠይቃታል ነገሮችንም ላይ እኔ ፊክስ ለማድረግ ባልዋልኩበት እናንተ ባልዋልኩበት እንዴ ተመሳጥራችሁ እኔን እንትን እያደረጋችሁ በእናንተ ትክክል ያያርቃል ይሄው ነው በእናንተ ምክንያት ነው በቃ ጭራሽ ማላቃትን ሴት አመጣችሁ ይወጣል ይወጣል እየበጣጣችሁ ተዋወቁ ኖሮ እንደዚህ ሆናችሁ አትመጡም በጣም ጎበዝ ነሽ በጣም ጎበዝ ተወኝ ነው በቃ ተረጋጊ ተወኝ እሺ እኔ ተወኝ በቃ ጭራሽ ተቆላልፈህ ትመጣለህ ምን ችግር አለ ቀኛ አይደለም ተይ በእናትሽ ማሽና አይደለም ተረጋጊ እኛ እኮ ነገሩ ለማስተካከል ነው ለምን ተረጋጊ እናንተ አይደላችሁ የቆሰቆሳችሁ እያበላሽ እናንተ አይደላችሁ እና እሱ በሰላም መጣና እዚህ ጋር ስንደርስ እኛ ከዚህ ችግሩ በኋላ እየተፈጠረ እንወጣለን ከዚህ ውስጥ ችግሩ እየተፈጠረ ያለው እኮ እዚህ ጋር እሱ እኮ አምኖበት ነው አይደል እዚህ ድረስ የመጣው እኛ ያንቺ ሀቅ እንዲወጣ የሰው ጋር እየበጠበጥን ያለው ታማለች እኮ አንቺ አይደል እኔ አታሽሁኝ እሺ መጠየቅ አለብና ሰው ልጅ እግዚአብሔር ይማርሽ ብሎ መምጣት አለበት አይደል እኔ ከኛ ስለሆነ ነው ትንሽ ጠጪ በእናትሽ ትንሽ ጠጪ በቃ ና ሂለምን አትዋት ፍቅር በቃ ተዋት በቃ ተዋት ተይና በእናትሽ እስቲ አንዴ ተረጋጊ ነው ውጣልኝ ውብዬ ነጥቼሽ ወር ያቆላልክ ከተጠራልኝ እንደዚህ ነው ስሟ ናርዲ እኮ ነው እንዴ ናርዲ ነው ቆይ ምን አደረኩ ነው ቆይ ውዴ ምንም አላደረግሽኝም ምንም አላጣሁም እኔ ምን አደረኩኝ መንገድ ላይ ልጠይቃት ብላ ነው ልጠይቃት ብላ እኮ ነው መንገድ ላይ ውብዬ እንዴ ለምን አንቺ ማን ትረጂኝ እሺ በቃ ተወኝ በቃ ዞር በለኝ በቃ ቁጭ በል በቃ ና አንተ ቁጭ በል ዞር በል ካጠገቡ ቁጭ በል ዞር በል ይቀመጥ ቁጭ በል ዞር በል ካጠገቡ ውዴ ለምን ደመጪ በቃ ይቅርታ ይጠይቅ ለምን ደመጪ በቃ ልንጠይቅሽ አይደል እንዴ መጣ ነው ለምን ደመጪ ኧረ በእናትሽ ውዴ ልጠይቅሽ እኮ ነው የመጣሁት ናርዲ ግን በጣም እያጠፋሽ ነው ባጫልሽ አይደል ቆይ ምንድን ነው ያደረገው እያጠፋሽ ነው ጥፋት ትልቅ ጥፋት እያጠፋሽ አይደል እንዴ ፍቅረኛዬ ጋር የመጣው ችግሩ ምንድን ነው ፍቅረኛሽ መሆኗ ለማወቁን እኮ በኋላ እናውጣዋለን ለምንድን ነው እዚህ ጋር የምትጣደፊው አንቺ ትዳር የበጠበጥሽ እኮ ነው እዚህ ጋር እኮ ትዳር እየበጠበጥሽ አንቺ ዝም በይ በቃ ትዳር የበጠበጥሽ እኮ ነው ናት ልክ ነው ያለው የገባውበት ቀን ድረግ አይ ልክ ነው እኔ ጋር ምንም እኮ የላትም እንጂ እውነት ለዛ አይደል እንዴ እጅህን ይዛ የመጣችው ልጠይቃት ብላ እኮ ነው የመጣችው እውነት በጣም ጎበዝ ይኸው የሆነ እያገባኝ ያለ ነገር በቃ የሆነ የተደበቀ ነገር ወይ ሊኖር ይችላል እንጂ እኔ እና እሱ በሰላም አውርተን በሰላም ስንት ነገር አድርገን እዚህ ጋር ሲደርስ እንደገና ሌላ ዝጊ አፍሽን ዝጊ አፍሽን ብዘጊ ነው የሚሻልሽ ዝም በይ እኔ በቃ እሷ ልጠይቃት ነው የመጣሁት አንቺ ዞር በይ ባትጠይቂያትስ ያታርቅሽ በእናትሽ አታልቅሽ እሺ በእናትሽ እኔ ምንም ውስጥ የለሁበትም እኔን እዚህ ውስጥ የከተቱኝ እነሱ ናቸው እኮ ይታለ ወንድምስ የሰራውን ሰርቶ ጥሎ ሄደ አይደለ
ለምንድን ነው ጥሎ የሚሄደው? እኔ ያለው እኮ ታዲያ መንገድ ላይ ነው ያገኘችኝ አልኩሽ። እና ታዲያ እንዴት ነው ተያይዘን የምትመጣው? ለምን እንደዚህ እኔ ተያይዘን መንገድ ላይ አግኝታኝ እኮ ነው የመጣነው። አንቺ ዝም በይ ናርዲ፣ ዝም በይ። ከኔ ጋር ትጣያለሽ ከዚህ ጋር የማይመለከተን ነገር ላይ አንቺ ብለን ናርዲ፣ ለአንቺ ብለን ነው እዚሁ ነገር ውስጥ ላይ ገባ ነው ታውቂያለሽ። እኛ ምንም ዓላማ የለንም። እኔ ልጠይቃት እኮ ነው የመጣሁት። እሷ ደግሞ መንገድ ላይ ደወለችልኝ መጣች አብራ። ሌላ ምንም አይነት ነገር የለም። ስልኬ ራሱ ከየት እንደወሰደች እኔ ራሱ ግራ ገብቶኛል። እንዴ ስለዚህ እስካሁን ከእሷ ጋር ደበርክ። አሁን ደግሞ ተመልሰህ እኔ ጋር ይዘሀት ትመጣለህ። ስለዚህ በቃ ነው በቃ እኔ አልፈልግም። በቃ እኔ ሰላሜን ነው የምፈልገው። በቃ ልጄ እናሳድግበት ነው። በቃ ተወኝ፣ አልፈልግም። በቃ ለምንድን ነው እኔን ማሰበኝ? ቆይ እኔ ምን ላድርግ? ምን እንደሆነልህ ነው የምትፈልገው ከዚህ በላይ? ነገሩን መፍታት አትፈልጊም፣ ማባባስ ነው የምትፈልጊው አይደል? አርዲ ምን ማለት ነው? ልጠይቃት ነው የመጣው። አላማሽ ምንድን ነው? ቆይ አንቺ እሷ ልጠይቃት ነው አይደል የመጣው? ብር ተበሉ አይደል እንዴ ያልሽው? የሰው ትዳር ልታፋቺ ነው እንዴ የመጣሽው? ብሬንም ፍቅሬንም ልፈልግ የመጣሁት በቃ እኔ ፍቅረኛ አለኝ ብዬ ነው አይደል እስከዛሬ ለኛ እኮ ብርን ያልሽን ፍቅር ምናምን እኮ አላልሽንም መጀመሪያ። እናንተ ራሱ አታጣሩ። እንዴት እዚህ ትከፋላችሁ? እሷ ገንዘቡ ሀቋ መመለስ አለበት። እቺ ልጅ የለፋችበት የላማ በጣም እንደዚህ አይነት ሴት እቺ እኮ ትዳር ያፋታችሁ እኮ ስንት ዓመት ነው ማለት ነው? ማለት ትዳር እንዳለው እኮ ራስ መጀመሪያ ብሬን ሳይወስድ ምን ነገር ሲያደርግ የምር በጣም ያናደድሽ ነው። ስርዓትሽን ያዥ፣ መናገር ይችል ነበር። ስርዓትሽን ያዥ። ብሬን ከመሰ ከመሰለ ትዳር አሁን ምንም አይነት ድብድብ አልፈልግም። በቃ ለሷ ተገንሞ ከእሷ ጋር መሆን ነው የሚያስደስትህ። ስለዚህ ሂድ። እዚህ ምን ትሰራለህ? ይዘህልኝ ሂድ። በቃ ይዘህልኝ ሂድ። በቃ ዝም በይ። አንቺ ተረጋጊ። አታውሪኝ። እኛ እኮ ልንጠይቅሽ ነው። ይዘህልኝ እንዴት ነው ትቼሽ መውጣው ብዬ ይዘህልኝ ውጣ። በቃ እንዴት ነው እኔ ዳስቶን ትቼሽ ወጣለሁ? ነው አልፈልግህም። በቃ እኔን አታምኚኝም እኮ አታውቂኝም። እኔ በቃ አልቅህም። እንዴት አታውቂኝም? አሳየኸኝ እኮ እኔ ቢያንስ አይኔን ስገልጥ ባሌ እንኳን አጠገቤ የለም። ከምታወራ ሴት ጋር ጭራሽ ተቆላልፈልኝ ትመጣለህ። እንደዚህ ወይ መንገድ ላይ አግኝታኝ ነው በቃ አልፈልግም ነው። በቃ አመሰግናለሁ። በቃ ስለዚህ ጊዜ ነበርና አመሰግናለሁ። ነገሩን በትንሽ ነገር መፍታት የምንችለው እያወሳሰብክ ነው። ወሳሰበልኝ በቀላል መንገድ መፍታት እየቻለ አብረህ ትመጣለህ። አታስቀድማትም ወይ? ለምንድን ነው ኋላ ያልቀረህ? በቃ ጁስ አለጣሻት ማገናዘብ ያለው ምንድን ነው ችግርሽ? ምን ማለት ነው? ምንድን ነው ጁስ ሰጠሻት ለውልዬ? ምንድን ነው ስጫት። እሺ ስትጠጣሽ ማንሽ አንቺ አልመልስለትም። ወንድሜ እኮ ነው ልጁ። በቃ አልጠጣም። ከሌላ ይዞ እየሰማኝ ነው። ሄዱ ረፊ ነው እንዴ? ደግሞ ጭራሽ ረፊ ትላለህ። ተረጋጊ አንቺ። ውይ እኔ እኮ እኔ ለምን ደግሞ አትረጂኝ? ቆይ አንቺ እኔ ምንም በቃ ውጣልኝ ያደረኩት ነው። እኔን አታምኚኝም? ቆይ አንቺ በቃ ዞር በል አትካኝ። ዞር በልልኝ። በቃ ናሂ በቃ ውጣ። ለምን አትወጣም? ሄዱ ለፖሊስ አጠሪልኝ። ለኔ ፖሊስ ነው? አንቺ ዝም በይ። ምን ባረግሽ ነው? አንተ አትናገራት። ለምን የምትናገራት? ምን ማለት ነው? ዝም በይ በቃ። ለምን የምትናገሯት? እንዴ ተናያማ አይደል? በቃ እሷንማ በቃ ምንድነው? ዞር በእናትህ ይሆናችሁ ነው። ቆይ እናንተ በጥፊ እኮ ነው የመታችኝ። ምንም ሳላደርግሽ እንዴ አታምኚኝም? እኔ በእናንተ ጦስ ነው እዚህ የደረስኩት። ምንም ያላደረገች ልጅ ናት እቺ። የእናንተ ጦስ ነው እዚህ እያደረሰ ያለው። ምንድን ነው ያደረክ ነው? ድሮ ማቅሽ አርዲ አይደለሽ? ተቀይረሻል በጣም። አንተ ደግሞ ምንድን ነው ያደረክ? ምንም አላደረገችም። ምንድን ነው ያወራኸው? እናንተ እኮ ናችሁ የጠረሰሳችሁት። ልጅቷ ምንም ንጹህ ናት። ምንም አላደረገችም ልጅቷ። በቃ አትንኳት። ማንም ሊነካት አልፈለገም። እየተፈጠረ ያለው ነገር እያየሽ ነው። ምንድን ነው? አይደለም አላማው ምንድን ነው? አላረጋገጣችሁም እንዴ? ነገር ይሄው ነገር ሁሉ ውሸት ነው። ናይ ለሷ መከራከር ጀምር። ተወኝ ካለች ሄሎ ናርዲ፣ ቆይ በእናትሽ ቆይ ተወኝ ካለች ለምንድን ነው ማለት ነው?
ውብያችን እንዴ ቀለበቱን ለምን እንደምታወጪው አልፈልግም በቃ እንካ ያዝ አታገኝም ከዚህ በኋላ በቃ ቀለበት ለምን እንደምታወጪው ነው አታገኝም ወይና ተረጋጊ በቃና መሰረዝ በኋላ እኔ እኮ ለፈታሻለሁ በቃ ዞር በል እኔ እየነገራችሁ እኮ ነው አይደል ውጣልኝ ሄሎ ፖሊስ ጋር ደውዬ ቶሎ በይ አንተ ነው ምንድነው እየተፈጠረ ያለው ሴኮነሽ እንኪ እቺ ነኝ ውጪ ያው ልቀቀኝ በቃ ረፍ ብያለሁ ውጪ ያውበት እንኪ ቀለበት ውጪ ያውበት ነው ውጪ እንዳትነኪኝ እንዴ ውብዬ ቀለበት ለምን እንደምታወጪው በቃ ይዘህ ውጣል ቀለበት ለምን እንደምታወጪው ለምን አንወጣም እንኪ ቀለበትሽን አድርጊ ነው ውጣልኝ እሺ ቀለበትሽን ተቀበይ ምንድነው ችግር እንውጣ ናርዲ ተረጋጊ እንውጣ ምን ይሆንሽ አንቺ ልጅ ምን ይሆንሽ ነው ቆይ እጁን አትንጂው እንኪ ቀለበት ያውበት ሰዎቹ ነው አንቺ ይሆንሽ ነው ውጪ ነው ያስወጣችሁ ዞር በይ ወደዛ በእናትሽ ምን ማለት ነው ሰው ምንድነው የምታወራው ዞር በይ በቃ ዘመዴ ነው ያካለው ዘመዴ ናት ያካለው እዚህ ዘመዴ ነኝ በቃ ዞር በይ እኛ ያንቺ ሻት ዞር በይ በቃ የእናንተ ጦሳለ እንዴ ሲያደርገው ዞር በይ በቃ ሂዱ በቃ ነው ሰማኛለህ ውጣልኝ እንዳትመጡ ከዚህ በቃ አልመጣም ምንድነው የምታወራው ነው ሄዳ አይደለም አልፈልግም ማለችኝ አይደል እንዴ ምን ማለት ነው ምን ያረክ አልፈልግም ማለችኝ ቀለበቷን አወጣችው እንዴ አልፈልግም እያልሽ በግድ ነው እንዴ ይሆነች በግድ ነው አንተ ነው ወይስ ሌላ ሰው ነው አይስ ያየኝ ነው አንተ ለማሽን እኔና እንትናት በይ እንኪ ቀለበቱን አድርጊ እኔ እንዴት ተጠረጥርኛልሽ በሌለውበት እንዴት እንደዚህ ታረጊ አልፈልግም ብላለች አይደል እሱ ያኔ ነው አይደል ድሮም የኔ ነው ብያችሁ ነበር እናንተ ናችሁ አላወራችሁ አንቺ ልጅ ምን ያጠቃችሁ ውብዬ ተረጋጊ ውብዬ ተረጋጊ ወዶ አይደለም ውብዬ ተረጋጊ ውብዬ ተረጋጊ ውብዬ ተረጋጊ Thank you.